ታውቃላችሁ ክርስትናችን ውስጥ አንድ ነገር ብቻ ብታወጡ ክርስትናችን ኢንቫሊድ ይሆናል ወይም ትርጉም የሌለው ወይ መሰረት የሌለው ይሆናል ክርስትና። ከዚህ መጽሐፍ ውስጥ አንድ እውነት ብቻ ብታወጡ አንድ እውነት ቢወጣ ማለት ነውና ያም እውነት የክርስቶስ መነሳት ነው። የክርስቶስን ትንሣኤ ከዚህ ውስጥ ከታሪክነት ብታወጡት ክርስትና መቆም አይችልም። ስብከታችንም አምልኳችንም ኤቭሪቲንግ ኢንቫሊድ ነው የሚሆነው። ይሄን ደግሞ በግልጥ ሐዋርያው በመልእክቱ ላይ አስቀምጦልናል። ትንሣኤ ሙታን ከሌለ ብሏል አይደለም? ወይም ደግሞ ይሄ እውነት ከሌለ ክርስቶስ አልተነሳም ማለት ነው። ክርስቶስ ደግሞ ካልተነሳ እስካሁን በምን አለ? በኃጢአታችሁ አላችሁ አለ። ስለዚህ ኢየሱስ ክርስቶስ ተነስቷል የሚለው እውነት የክርስትናችን መሰረት ነው። ቤዚካሊ ለቤተ ክርስቲያን የተሰጣት ጉድ ኒውስ ትንሣኤ ነው። የክርስቶስ ሞት ለቤተ ክርስቲያን የተሰጠ ጉድ ኒውስ አይደለም። ትንሣኤን ስናነሳ አብረን ሞቱን እናነሳለን እንጂ በሞቱና በትንሣኤ የተደረጉ ሁለት ድርጊቶች ስለሆኑ አይደለም። ሞቱ ላይ ስንመጣ እግዚአብሔር አስቀድሞ የተደረገን ኃጢአት በራሱ ችሎታ የቀጣበት ነው። በልጁ ላይ ምኑን ጽድቁን ያሳየበት ነው፣ ቀጥቶታል። ትንሣኤ ጋር ግን ስንመጣ አንድ እግዚአብሔር ለሰው ልጆች የሰጠው ተስፋ የተረጋገጠበት ነው፣ ወይም አንድ አዲስ ህይወት የመጣበት እውነት የተረጋገጠበት ነው። ስለዚህ ዛሬ ላይ የምናወራው የትንሣኤ እውነት ከትምህርቶች መካከል አንዱ ሳይሆን የትምህርቶች ሁሉ መሰረት ነው። አሜን ነው ወይ? ስለዚህ ኢየሱስ ተነስቷል ላይ ሰው እምነቱ ወይም ሰው ይሄ እምነቱ ከተደገፈ ለሚቀጥሉት ለክርስትና እውነቶች ሁሉ ጤነኛ የሆነ አንደርስታንዲንግ ይኖረዋል። ስለዚህ ኢየሱስ ተነስቷል ስንል የሆኑ መዝሙሮች ስላሉ እኛ ደግሞ እየፎከርን ምናምን አይደለም። እየፎከርን በቃ ኢየሱስ ተነስቷል ምናምን ያልን አይደለም። የእውነት ኢየሱስ ምን ብሏል? ተነስቷል የሚለው የሁለተኛው አዳም ወይም የኋለኛው አዳም መምጣት ነው። ባይዘው እሱን እናወራለን ትንሽ። ኋለኛው አዳም መጥቷል እያልን ነው። ያ ኋለኛው አዳም ደግሞ በኤደን ገነት ውስጥ ለወደቀው አዳም የተሰጠው ተስፋ ማለት ነው። ያ ተስፋ የተረጋገጠው ኢየሱስ ክርስቶስ ከማርያም ስጋና ደም ወስዶ ወይም ደግሞ ቃል ስጋ ሆነ ብሎ ዮሐንስ ነግሮን ወደዚህ ዓለም አንድ ሰው ሲመጣ አይደለም የተረጋገጠው። በመምጣቱ እግዚአብሔር የመሰከረለት ምስክርነት አለው። ኤቪደንስ ግን ያገኘው ኢየሱስ የሴቲቱ ዘር እንደሆነ ማስረጃ ያገኘው ሞትን ኦቨርካም ሲያደርግ ነው። ልክ ሞትን ብድግ ሲል አንድ አዲስ ህይወት ወደዚህ ዓለም እንደገባ ታወቀ። ሞትም ማይዞ አንድ ህይወት ገባ። ስለዚህ አዳሞቹ ስለሆኑ ስንት ሆኑ? ፊተኛው አዳምና ኋለኛው አዳም ሆኑ። ስለዚህ ሁለት አዳም አለ ማለት ነው። ስለዚህ በዚህ ዓለም ውስጥ ሰው በየትኛውም ሃይማኖት ውስጥ ይሁን እግዚአብሔር ካታጎራይዝ ሲያደርገው በሁለት ነው። በመጀመሪያው አዳም ያለና በኋለኛው አዳም ያለ ነው። ባይዘ ካታጎሪያችን ጴንጤ ኦርቶዶክስ ምናምን አይደለም። እግዚአብሔር በሁለቱ አዳም ነው ሰውን የሚያቀው። ስለዚህ በሁለተኛው አዳም መተናል። ይሄ አንዳንድ ሰባኪዎች ይቀላቀልባቸዋል። መንግስተ ሰማያትንና የዘላለም ህይወት አንድ ነገር ይመስላቸዋል። አይደለም፣ ግን ሁለት ነገሮች ናቸው። ለህይወቱ የተዘጋጀ አንድ ዓለም አለ። ዓለሙና ህይወቱ ሁለት ናቸው። ወደዛኛው ዓለም አንድ ህይወት መጥቷል ነው። በዛ ህይወት ውስጥ ወደ ሆነ ዓለም መግባት የሚባል እውነቶች አሉ። ይህንን ልባችሁን ከፍት አድርጋችሁ እንድትሰሙኝ ነው። ስለዚህ ኢየሱስ ከሙታን ተነስቷል ብለን የምናውጀው አዋጅ ቀጥሎ ወደኛ ላይ የእምነት ስርዓት ሆኖ ሲተረጎምልን በእኛ ህይወት ውስጥ የሚሰጠን ብዙ ዋስትናዎች አሉ። አንደኛ ስለተነሳው አካል ያለንን በመለኮት ዓለም ስለሱ የተነገሩ ነገሮች ሁሉ እውነት መሆናቸውን ያረጋገጥንበት ነገር ነው። ሁለተኛው ደግሞ እኛ ከኃጢአታችን እንደነጻን ያረጋገጥንበት ነው። እግዚአብሔር ከኃጢአት እኛን ያነጻበት ነው። ይሄም በተሰበከልን ስብከቶች ውስጥ እናያቸዋለን ማለት ነው። በቤተ ክርስቲያን ውስጥ ከተጻፉ early ዶክመንቶች ከሚባሉት earliest የተጻፉ ዶክመንቶች መካከል የብዙ ስነ መለኮት የሚያምነው አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ ተቀብያለሁ የሚል አንድ ቃል ያስቀምጣል። አንድ ነገር ተቀብያለሁ ብሎ የተቀበልኩትን ደግሞ ለእናንተ አሳልፌ ሰጥቻለሁ የሚል አንድ ነገር ያስቀምጥናል። የተቀበለው ነገር ላንብብላችሁና ያ የተቀበለው አሁንም ማነብላችሁ ዶክመንት ስለ
ስለ ኢየሱስ ከተጻፉ እውነቶች መካከል ዘ የተጻፈ ነው። ዘ ነው። ሁለት አይነት ግምቶች አሉ። አንደኛው ከ6 ወር በኋላ ኢየሱስ ክርስቶስ ከተነሳ ከ6 ወር በኋላ ይሄኛው ዶክመንት ተጽፏል ብለው የሚያስቡ ሰዎች አሉ። በጣም ደግሞ ከሄደ 3 ዓመት ድረስ ይቆያል። ሐዋርያው ጳውሎስ የመጀመሪያውን ወደ ኢየሩሳሌም ጉዞ ሲያደርግ የተቀበለው ዶክመንት ነው ይባል። ዶክመንት ማለት የአይ ዊትነስ ዶክመንት ነው። ዶክመንቱ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በአይኖቻቸው ያዩ ሰዎች ስም ዝርዝር ነው ይላሉ። ምክንያቱም እዚህ ጋር የተወሰኑ ሰዎችን ስም ይጠቅስና በቁጥር ደግሞ የሚያስቀምጣቸው ሰዎች አሉ። ይሄ ዶክመንት የመጀመሪያው ቤተክርስቲያን ዶክመንቷ ነው። ለምንድነው? ኢየሱስ ምታትም ትምህርትም የሆነ የጴንጤ ስብከትም ስላይደለ መነሳቱ በብዙ ሰዎች የታየ ነው። ተምታችሁ በመሲት ማለት አይተውታል ማለት ነው። በዘመኑ የነበሩ ሰዎች ኢየሱስ ከሙታን ከተነሳ በኋላ አይተውታል፣ ጨብጣዋታል፣ ነካክተውታል ማለት ነው። 40 ቀን ከህማማቱ በኋላ 40 ቀን ታይቷቸዋል ይላል። ይህንን ጳውሎስ እንደዚህ ብሎ አስቀመጠልን። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። አንድ ነገር ሊያሳስባቸው ፈልጓል። ምን ያሉትን? የተቀበሉትን ወንጌል ወይም የሰበከላቸውን፣ ቀጥሎ ደግሞ የቆሙበትን ወንጌል ሊያሳስባቸው ሪማይንድ አደረጋቸዋለሁ፣ አስታውሱት ይላቸዋል። ምንድነው የሰበከላቸው? በእርሱ ደግሞ የምትድኑበት ወንጌል ነው ወይ አሳስባችኋለሁ። በከንቱ ካላመናችሁ በስተቀረ ብታስቡ በምን ቃል እንደሰበኩላችሁ አሳስባችኋለሁ ይላል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። እኔ ምን ያልኩት ነው አለ? የተቀበልኩት ነው አለ። ስለዚህ ጳውሎስ ይሄንን ዶክመንት ይውላችሁ ከጌታ ተቀበልኩት አይልም። ለሐዋርያው ጳውሎስ ራሱ እሱ ዊትነስ እንደሆነ በደማስቆ ምን ብሎታል? ኢየሱስ ክርስቶስ ታይቶታል። ባይዘ ልክ ኢየሱስ ክርስቶስ ባይዘ ልክ ሲታየው ለጳውሎስ ምንድነው ያረጋገጠለት? ምክንያቱም ታሪኩ የአንድ ዓመት ታሪክ ነው። ቤዚካሊ ጳውሎስ እስጢፋኖስ የተገደለው ከአንድ ዓመት በኋላ ነው ታሪኩ። ሐዋርያ ሥራ ምዕራፍ ላይ ኢየሱስ ከተነሳ ከአንድ ዓመት በኋላ ነው እስጢፋኖስ የተገደለው። እስጢፋኖስ ከተገደለ በኋላ ነው ወደ ደማስቆ ሄደ የነበረው። ኢየሱስ ሲገለጥለት ምንድነው ኦሬዲ ኢየሱስ ክርስቶስ ሞቶ ከተነሳ ከአንድ ዓመት በኋላ ጳውሎስ የዛ ጊዜ ሰው ስለነበረ አንድን ጻድቅ ሰውዬ በግፍ በመስቀል ላይ ሲገሉት ያቃል። የተገደለውን ደግሞ ያንን ኢየሱስ ተነስቷል ብለው ደግሞ የሚያምኑና የሚገደሉለት ደግሞ ሰዎች አሉ። እስጢፋኖስን የተገደለበት ምክንያት ምንድነው? ጳውሎስ ባለበት ያ ሁሉ ህዝብ በተሰበሰበበት በአንድ እምነት የተገደለው ምን ብሎ? ኢየሱስ ተነስቷል የሚለው ነው። ተነስቷል የሚለው ደግሞ ኢየሱስ ምን ያደርገዋል? እግዚአብሔር የሰጠን ተስፋ የተፈጸመው በሱ ነው ወይም ደግሞ የምንጠብቀው መሲሱ ነው የሚል ነው። ስለዚህ ሲገደልም አይቷል ማለት ነው። ውሸት ነው ብሎ ሁለት ሌሎች ተጨማሪ ሊያስገድል እየሄደ ነው ሰውየው። ስለዚህ ኢየሱስ ከሰማይ የተገለጠለት በሁለት ምክንያት ነው። አንደኛ አታሳድ የሚለውን ነገር ሊያስጠነቀው ነው። በዋነኝነት ግን የተገለጠው ጳውሎስን ከዘላለም ባሰበው ነገር ውስጥ ወደ አንድ ምክር ሊያመጣን ወደ መለኮት ምክር። ያ ምክር ምንድነው? ኢየሱስ ክርስቶስ መሆኑን ማረጋገጥ አለበት። ስለዚህ ሲገለጥ ለጳውሎስ ምንድነው? ኢየሱስ ተገለጠልኝ አይደል ያለው? የሞተው ኢየሱስ ምን ብሏል አለ? ተነስቷል አለ። ስለዚህ እምነታቸው ምንድነው አለ? እነዚህ ሰዎች እውነት ነው አለ። ስለዚህ ጳውሎስ ወዲያው የተቀለበጠው ሁለተኛ በክርስትናችን ትልቁ ታሪክ ወይም ደግሞ ታሪኩን ጤነኛና ኢፌክቲቭ ያደረገው ከክርስቶስ ትንሣኤ ቀጥሎ የሐዋርያው ጳውሎስ ኮንቨርሽን ነው ይላል ስነ መለኮት። እሱ ግን የተቀየረበት ድርጊት በምን የተፈጠረ መሰላችሁ? ኢየሱስ ተገለጠለት በደማስቆ። ምን አለው? አላይቭ ነኝ አለው። አልሞ ማለት ከሰማይ ሲገ ምንድነው አለ? ኢየሱስ እንዳልተቀበረ ኢየሱስ ሕያው እንደሆነ አረጋገጠ በመገለጡ። ስለዚህ ጳውሎስ ምን አለ? ይሄ የተገለጠው ኢየሱስ ክርስቶስ እንደሆነ አመነ። ስለዚህ ለሱ በደማስቆ ተገልጦለታል። ግን ጳውሎስ ከ500 በላይ ለሆኑ ሰዎች ተገልጧል የሚል የስም ማስረጃ የተቀበለው ደግሞ ለቤተክርስቲያን አሳልፎ የሰጠው አለ። የተቀበለው አሳልፎ የሰጠው የተሰጣቸው ሰዎች ደግሞ የቆሙበት አንደኛ የሚድኑበት ወንጌል ነው። የሚድኑበት ነው። ምንድነው ግን አሳልፎ የሰጣቸው? የተቀበሉ ከሁሉ በፊት አሳልፌ እንዲህ ብያለሁ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ለኬፋም ታየ፣ በኋላም ለ12ቱ ከዚያም በኋላ ከ500 ለሚበልጡ ወንድሞች በአንድ ጊዜ ታየ። ከ500 ለሚበልጡ በስንት ጊዜ? በአንድ ጊዜ ታየ። ብልጭ አለ 500። ለምንድነው ከ500 በላይ የሚባለው? ኢየሱስ የሆነ የፈጠሩት ምናብ እንዳይደለ እንዲረጋገጥ
አንድ ጊዜ 500 ሰው ላይ ይሄንን ምናምን መፍጠር አይቻልም ነው። 500 ሰዎች አይተውታል ከተባለ ምንድነው ማለት ነው ነገርየው 500። ምክንያቱም አንዳንድ ሰዎች አይ የአይምሮ ችግር ነው፣ ሰዎች አንዳንዴ በጣም የሚወዱትን ነገር እንትን ያደርጋሉ፣ ፖርትሬ ያደርጉታል፣ ይከስቱታል፣ በስነ ልቦናቸው ያደርጉታል፣ እንዲኖር ያደርጉታል። አሁን ከ500 ለሚበልጡ ጊዜ በስንት ጊዜ ነው የታየው? እስቲ በአንድ ጊዜ ነው የታየው። ለ500 ሰዎች በተለያየ ጊዜ አልታየም። ለ500 ሰዎችም አንድ ጊዜ ነው የታየው። ልክ ሲታይ ምን ብሏል ኢየሱስ? ለብዙ ሰዎች ግምትም ሐሳብም ወይም የአእምሮ ክልም እንዳይደለ ተረጋግጧል። ምክንያቱም በቤተ ክርስቲያን በዚህ ጊዜ የነበረው ወሬ ምንድን ነበረ? ደቀ መዛሙርቱ የኢየሱስን ሬሳ ሰረቁት የሚል እስከ ዛሬ በይሁዳም በዮሴፍ የሚወራ ወሬ አለ። ምን ብሎታል? ደቀ መዛሙርቱ ምን ብሎት? የኢየሱስን ሬሳ ሰርቀውታል። አንድ ሰውዬ ሲናገር ምን አለ? እነዚህ ሰዎች ለሰረቁት ሬሳ ተነስቷል ብለው ህይወታቸውን አሳልፈው ከሰጡ እምነታቸው ታላቅ ነው ማለት ነው አለ። ማለት ለሰረቁት ነገር እንዴት ሰው ላይፉን ይሰጣል? ምክንያቱም የመጀመሪያዎቹ ሐዋርያቶች ሁሉ ወይም ደቀ መዛሙርት የሞቱት ዕብራውያን ስለታ በምን ምክንያት ነው? ኢየሱስ ተነስቷል በሚል እምነት ነው። አንገታቸው የተቆረጠው፣ በመሬት ተቀብረው፣ ፈረስ የተነዳባቸው፣ በዘይት የተቀቀሉት በአንድ እንትን ነው፣ በአንድ ኮንቪክሽን ነው። ምን በሚል? ኢየሱስ ከሙታን ተነስቷል በሚል ነው። ጌታ ነው የሚለው ጌትነቱ ደግሞ የተረጋገጠው በምንድን ነው? በትንሳኤ ነው። ስለዚህ በዚች ምክንያት ተገደሉ። አንዳንዶቹ የኔሮን ግቢ አደመቁ፣ እንደ ችቦ እየነደዱ ማለት ነው። ግን ምንድን ነበር እምነታቸው? ክርስቶስ ነው ኢየሱስ። ለምን? ከሙታን ተነስቷል ነው። ስለዚህ ለሰረቁት እንዲሆነው ከሆነ አለ አይ ቲንክ ተነስቷል ከሚለው ይልቅ ሞር እምነት የሚጠይቀው የሰረቁትን አካል ምን ማለት ነው? ተነስቷል ብሎ ማመን ነው። ስለዚህ አርጊውመንቱ ምን መሰላችሁ? እንደነዚህ ያክሉ ሰዎች ተነስቷል ብለው ከሞቱ ኢየሱስ ተነስቷል ብሎ ህይወታቸውን አሳልፈው ሊሰጡ ከፈለጉ ምን ይሆናል ማለት ነው? ኢየሱስ በእርግጥ ተነስቷል ነው። አሜን ነው ወይ? ለምንድን አንዳንድ ሰዎች አይቻለሁ ብሎ ሞተውለታል። አይቻለሁ ብሎ ሞተውለታል። ኢየሱስ ተረት አይደለም ማለት ነው። ስለዚህ ከ500 በላይ ለሚሆኑ በአንድ ጊዜ ካለ በኋላ ለኬፋ ታየ፣ በኋላም ለ12ቱ ታየ። ከዚያም በኋላ ከ500 ለሚበዙት ወንድሞች በአንድ ጊዜ ታየ። ከነርሱም ለሚበዙ እስካሁን አሉ አለ። አሁን የምነግራችሁ ሰዎች አሉ አለ። ይሄንን በሚጽፍበት ጊዜ እስካሁን ድረስ ምን አሉ አለ? አሉ አይ ዊትነሶች አለ። እኔም ከሐዋርያቱ የማንስነኝና እግዚአብሔር ቤተክርስቲያንን አሳደድኩም። ሐዋርያ ተብሬ ልጠራ አይገባኝም፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። እኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ ይላል። መጨረሻ ለኔ ታየ ይልና ይሄንን ይጠቅስላቸዋል። ቁጥር 12 ላይ ክርስቶስ አለ ከሙታን እንደተነሳ የምንሰብክ ከሆነ ሙታን ትንሣኤ የማይነሱ ከሆነና እኛ ክርስቶስ ከሙታን እንደሚነሳ የምንሰብክ ከሆነ ምን ያህል ትንሣኤ ሙታን የለም ማለት ነው አለ። ክርስቶስ ካልተነሳ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳም። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ እምነታችሁም ደግሞ ምንድነው አለ? ከንቱ ነው አለ። አሁን እምነታችንን ከንቱ የማያደርገው ምንድነው? አሁን ዛሬ ሴሌብሬት ልናደርገው ያለ እውነት ነው። ምን የሚል? ኢየሱስ ክርስቶስ ከሙታን ጠቅ አድርጉትና ነገሩት። እምነት እውነት ነው በሉት። አሜን ነው ወይ? ኢየሱስ ጌታ ነው ያልከው እውነት ነው፣ የዘመርከው እውነት ነው በሉት። ለምን መሰለበት? ኢየሱስ ከሙታን ተነስቷል በሉት። አሜን ነው ወይ? ክርስትና እውነት ነው በሉት። ክርስትና እውነት ነው። መንግስተ ሰማያት መግባት ይቅርታ እውነት ነው። የኃጢአት ይቅርታ እውነት ነው በሉት። እግዚአብሔር ላንተ አባት መሆኑ እውነት ነው በሉት። ምክንያቱም ኢየሱስ ከሙታን ተነስቷል በሉት። አሜን ነው በሉታ። ተነካኩ አውለ ማታ ነው ካልተኙብኛላችሁ ነካ አድርገው ተነስም በለው አውለ ስለ አንተም ተነስ በለው። ኢየሱስ ተነስቷል፣ አንተም ተነስ በሉት። የሚያንቀላፋ ሰውዬ ካለ አሜን ነው ወይ? እስቲ ኢየሱስ ተነስቷል በሉ። ተነስቷል። አሜን ነው ወይ? ስለዚህ እምነታችሁ ምንድነው? እውነት ነው። እምነታችን ምንድነው? ከኃጢአት መንጻታችን ምንድነው? አሁን ወለች ኤቪደንስ ያገኘነው ክርስቶስ ከሙታን ስለተነሳ ነው። ኢየሱስ ግን ከሙታንስ ባይነሳ እስካሁን ድረስ በኃጢአታችሁ አላችሁ። እስካሁን ድረስ በኃጢአታችን አለን ማለት ነው። ስለዚህ እምነት ብንፍጨረጨር ምንም ነገር ብናደርግ የኃጢአት ይቅርታ የተገኘልን በምንድን ነው? እችን ነገር ማለት ያስፈልገኛል። ለምንድነው የኃጢአትን ይቅርታን ከኢየሱስ ክርስቶስ ጋር ያገናኘው? ለምን ይመስላችኋል? ኢየሱስ ክርስቶስ ሞቷል አይደለም? ሞቷል። ስለዚህ በሞቱ ላይ ቀጥተኛ ተሳታፊ ማን ነው? ራሱ እግዚአብሔር ነው። አብ ነው የተሳተፈው አይደለም? በመስቀል ላይ ኃጢአት ያደረገው እኮ አብ ነው። የተበቀለውም አብ ነው፣ ኃጢአትን የተበቀለበት። ከሙታን ኢየሱስን ያስነሳው ማን ነው? አብ ነው። እግዚአብሔርም ከሙታን ምን ብሎታል?
አስነስቶታል። ስለዚህ የክርስትና እምነት የሚመሰረተው ኢየሱስ ክርስቶስ ጌታ እንደሆነ በአፍ በመሰከርንበት ከሙታንም እንደተነሳ በልባችን ባመንበት ነው። ስለዚህ ኢየሱስ ከሙታን ተነስቷል ብለን በልባችን ስናምን በመነሳቱ ላይ ኢየሱስ አምላክ እንደሆነ መስክረናል። ወይም ደግሞ ህይወትን ሞትን ኦቨርካም ያደረገ ህይወት እንደሆነ መስክረናል። ግን ኢየሱስ ሞቱ በ3 ቀን ፕሩፍ ተደርጓል። 3 ቀን ሞቷል። ስለዚህ ሞቷል፣ ተነስቷል። ልክ ኢየሱስ ሲነሳ የክርስቶስ ሞት መቆጠር አለበት ማለት ነው። መቆጠር አለበት። ስለዚህ የክርስቶስ ሞት ልክ ክርስቶስ ሲነሳ ሞቱ ለሱ እንዳይደለ ታወቀ። እግዚአብሔር ምን ብሎ ከሙታን ቀሰቀሰውና ምን አንድ የትንቢት ቃል ፈጸመ። ምን የሚል ቅዱስህን መበስበስን ያይ ዘንድ አትተወውም። ስለዚህ እግዚአብሔር በርራህ አይደለም ልጁን ያስነሳው። ምን ስለሆነ ነው? ኢየሱስ ቅዱስ በሉ። ቅዱስ ማለት ምን ማለት ነው? ኃጢአት አልሰራም ማለት ነው። ከወንድ አልተወለደም ማለት ነው። የወንድ ዘር የሌለበት ነው። ንጹህ ነው በፐርሰናሊቲው። በጣም ቅዱስና ዱዚስና ዱዛት አይደለም ስለ ኢየሱስ ካወራ መጽሐፍ። ለዚህ ነው መጽሐፍ ቅዱስ ላይ አጋንንቶች ኢየሱስን ሲያዩት ምንድነው የሚሉት? ቅዱሱ ነው የሚሉት። ለምን ነው ቅዱሱ የሚሉት? ከሴት የተወለድከው እያሉ ነው። ከወንድ ዘር ያልመጣው ነው። ስለ ኢየሱስ ቅድስና መጽሐፍ ቅዱስ ሲያወራልን ስለ ተግባር አይደለም የሚያወራልን። ኢየሱስ የተግባርም ኃጢአት የለበትም። ለምንድን ነው? በሐሰት ነው ምስክርም የተፈለገው አይደል? የሐሰት መስካሪዎች እንኳን እኮ መመስከር አልቻሉም ኢየሱስ ላይ። አልበቃም። ገብቷችኋል? በሁለት ክስ ነው የተከሰሰው። ምን በሚባል የተከሰሰው? የእግዚአብሔር ልጅ ነኝ ብሏል። ይሄን መቅደስ አፍርሼ በ3 ቀን አስነሳዋለሁ። በዚህ ነው የተከሰሰው። ደስ አይልም? ሁለቱንም ደግሞ እውነት ነው። ሁለቱም እውነት ነው። ኢየሱስ የተከሰሰው ምንድን ነው? በሁለት ነው። ኢየሱስ ግን ምን ብሏል? የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ አንዳች የለውም አለ። አንደኛ ሰይጣን መጣ፣ ቴስት አደረገው፣ ምንም የለውም። ኢየሱስ ወደ እኔ ይመጣል፣ አንዳች የለውም አለ። እኔ አንድም ነገር እንኳን የለውም። ሁለተኛ ወደ ሊቀ ካህኑ ግቢ ሄደ፣ አገላብጠው አዩት። ያገኙበት ክስ ምንድን ነው የሚለው? የእግዚአብሔር ልጅ ነኝ ብሏል፣ ይህንን መቅደስ አፍርሼ ሰራዋለሁ ብሏል ነው። ከዛሳ በተንኮል መክሰስ ስላልቻል ወደ ማን የላኩት? ወደ ጲላጦስ። ጲላጦስ አሁን 3ኛ ኮርት ላይ መጣ። ይኸውላችሁ ኢየሱስ በ3ም ኮርት፣ በአጋንንት፣ በሊቀ ካህኑ፣ በጲላጦስ ኮርት ሆሊ ነበር። የተግባር ኃጢአት አልተገኘበት፣ በሰውነት ነው የተገኘው። ጲላጦስም አገላብጦ ፈተሸውና ወጣና ምን አላቸው? በዚህ ሰው ላይ አንዳችስ እንኳን በደል አላገኘሁበትም አለ። ማን ነው የመሰከረለት? የመጨረሻው ጋቨርነር ነው የመሰከረለት። ምን አለው? ሂስ ሆሊ ያላቸው። ልግረፈውና ልልቀቀው ሲል ምን አደረጉት? ስቀለው አሉት። ስለዚህ ኢየሱስ ክርስቶስ ቢሰቀልም እንኳን አብ ደግሞ 4ኛ ምስክር ሆኖ መጣ። እግዚአብሔር ምስክር ሆኖ ሲመጣ ምን አደረገው? ከሙታን አስነሳው በሉ። መጣና ይሄ መሞት አይገባውም አለ። because he is holy ሃሌሉያ፣ ቅዱስ ስለሆነ ነው። ይኸውላችሁ አንድ ግን ሞት ወደዚህ ዓለም የገባለ ባዶ ሞት ገብቷል ማለት የባዶ ሞት ገብቷል ማለት የሞተው ሰውዬ ሊሞት የማይገባው አንድ ሞት ገብቷል። ሞቷል ኢየሱስ ክርስቶስ። ስለዚህ እግዚአብሔር ያንን ሞት ነው የቆጠረልን ለኛ። እስቲ አሜን በሉ። እናንተ አሁን ይውላችሁ ኢየሱስ ተነስቷል ስትሉ ምን እያላችሁ መሰላችሁ? ሞቱን ዲዘርቭ አያደርግም እያላችሁ ነው። ስለዚህ ኢየሱስ ሞቱን ዲዘርቭ የማያደርግ ከሆነ አንተ ምን ትላለህ? you claim that days ያን ሞት የማን ነው ትላለህ? የኔ በል የኔ ሞት ነው ትላለህ። አሜን ነው ወይ? አንተ የሞት አሁን የዳንከው በምንድን መሰለ? በጻድቅ ሰው ሞት ነው። አሜን ነው ወይ? ለማን ተቆጠረ መሰላችሁ? ላንተ ተቆጠረ። እቺ ነገራችሁ እግዚአብሔር እኔና እናንተን በክርስቶስ ላይ ባለን እምነት ባያጸድቀን ምን ይሆናል? እግዚአብሔር ራሱ በደለኛ። ለምን ነው በደለኛ ምን መሰላችሁ? በክርስቶስ ሞትና ትንሳኤ ቀጥተኛ ተሳታፊ እሱ ነው። ስለዚህ ወይ ሞቱ ላይ ሮንግ ነው ወይ ትንሳኤው ላይ ሮንግ ነው እግዚአብሔር። የክርስቶስን ሞት እውነት ለማድረግ እግዚአብሔር ለማቆጠር መሰለ ለኃጢአተኛ። ስለዚህ ነው ሮሜ 3 ላይ ምን አለ መሰለ? በራሱ ችሎታ የመጀመሪያውን ኃጢአት ስለመጣው ጽድቁን ያሳይ ዘንድ ነው። ስለዚህ አሁን አንተን ሲምር እግዚአብሔር ምን ያሳያል? ጽድቁን እንዴት ነው የሚያሳየው? ይሄ ሞት ያለ ዋጋ እንዳይቀር የኔ ነው ላለ ሁሉ ቆጥርለታለሁ። አሜን ነው ወይ? ጨብጣውና እኔ የዳንኩት በክርስቶስ ሞት ነው በሉ። ሃሌሉያ። ይቅርታ ያገኘሁት በሱ ሞት ነው በሉ። ሃሌሉያ። ለምንድን ነው ያ ላንተ ተቆጠረ መሰለ? ክርስቶስን እግዚአብሔር ከሙታን አስነስቶ ምን መሰከረለት? እቲ ቅዱስ ነው ብሏል በለው። መሞት የማይገባው ነው አለ። አሁን መሞት የማይገባው ነው ሲል ሕግና ነቢያት መጡና አባቶይ ታዲያ በመስቀል ላይ ያደረከውስ ይባላል። እግዚአብሔር በመስቀል ላይስ ምክንያቱም ይላችሁ
ኢየሱስ ክርስቶስ ሲሞት አንድ ብሏል። ኤሎሄም ኤሎሄም ብሎ ምን ብሎታል? ለምን ተውከኝ አለው። ማለት ለምን ተውከኝ ሲለው ለምንድን ነው የተወው? ትቶታል አይደል መስቀል ላይ። ስለዚህ ይላል ክርስቶስን ስለ ሁላችን ኃጢአት አደረገው ይላል። በመለኮት የታይም ኮንሰፕት ነው ነገሩ የተደረገው። በርግጥ በጊዜ በመለኮት ዓለም ባለ የጊዜ ስርዓት ነው ድርጊቱ የተፈጸመው። በዘላለም ውስጥ ስለሚሆን በዛ ድርጊት ነው የተደረገው። ትቶታል፣ ከሙታን አስነስቶታል፣ መሰከረለት። ልጄ ንጹህ ነው አለ እግዚአብሔር። ልጁን ግን በመስቀል ላይ ትቶታል ስለ ኃጢአት። ከዛ እኔና እናንተ ስንመጣ በኢየሱስ ሞት የእግዚአብሔርን ጽድቅ አገኘን። ስለዚህ ኢየሱስ ካልተነሳ አለ እስካሁን በኃጢአታችሁ አላችሁ ምን እያለ ማለችሁ? ኢየሱስ ካልተነሳ ሞቱ የማን ነው ማለት ነው? የራሱ ነው አለ። ኢየሱስ ካልተነሳ በቃ የሚገባውን ሞት ነው የሞተው አለ። ኢየሱስ ግን ከተነሳ ሞቱ የኢየሱስ ስላይደለ እናንተ ከኃጢአታችሁ ነጽታችኋል። ለምን መሰላችሁ? ኢየሱስ ከተነሳ ሞቱ የኢየሱስ አይደለም። ስለዚህ የማን ነው ሞቱ? የኔ በሉ። ስለዚህ ሞቱን አንተ ከወሰድክ ስለ ኃጢአት ቅጣትን ስለተቀጣ ከኃጢአት ምን ብለሃል? ነጽተሃል። አሁን ከኃጢአት የነጻ ነው ለምንድን ነው? ኢየሱስ ከሙታን ተነስቶ ሞቱ የሱ እንዳይደለ ስላረጋገጠ ነው። አሜን ነው ወይ? እስኪ የኢየሱስ ሞት የኔ ነው በሉ። ሃሌሉያ! የኔ ሞት ነው። አሜን ነው። ስለዚህ ከኃጢአቴ ነጽቻለሁ በሉ። ምክንያቱም በሉ ኢየሱስ ከሙታን ተነስቷል በሉ። ሃሌሉያ! አሁን ኢየሱስ ከሙታን ስለተነሳ ስብከታችን እውነት ነው ካለ በኋላ በኢየሱስ ክርስቶስ ከሙታን መነሳት ይኸውላችሁ አንድ ነገር ወደዚህ ዓለም ኢንትሮዲዩስ ተደረገ። ቅድም እንዳልኳችሁ አንድ ህይወት ወደዚህ ዓለም መጣ። ከሙታን ኦቨርካም አደረገና ያንን ህይወት በወንጌላችን እምናውጀው ሆነልን። ያ ህይወት የመጣውን ህይወት እሱን ነው ማነምራችሁ። እንግዲህ ስሙኝ፣ ከዚህ በኋላ ብዙ አላወራም። ስለ ጌታችን ለመመስከር ወይም የርሱ እስረኛ በሆንኩበት በኔ አትፈር ካለ በኋላ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራን ተቀበል። እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ህይወትም የጠራን እርሱ ነውና ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ምን አለን? ተሰጠን። ከዘላለም ዘመናት በፊት በክርስቶስ የተሰጠ ነው። በክርስቶስ መገለጥ የታየ ነው የተሰጠን ይላል። ያዳነን በቅዱስም አጠራር የጠራን ሁለተኛ ጢሞቴዎስ ምዕራፍ 1 ከ8 እስከ 14 ነው ማነብላችሁ። ያጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ካለ በኋላ ቁጥር 10 ላይ ሲመጣ አሁን ግን ሞትን ደምስሶ አሁን ግን በመደበኛው ትርጉም ምንድነው የሚለው? አሁን ግን ሞትን ሽሮ ይላል። ሞትን ሽሯል ይላል። ሞት እንዴት ነው የተሻረው? በክርስቶስ ኢየሱስ መነሳት። ኢየሱስ ክርስቶስ ሞተ። ከዛ በኋላስ ሲነሳ አንድ ሞት የሚባለው ምን አደረገው? ሻረው። አንድ ህይወት ወደዚህ ዓለም ገባ። አሁን አደረገ። አሁን ግን ሞትን ደምስሶ ወይም ሽሮ በወንጌል አማካኝነት ህይወትንና ኢሟቲነትን ወደ ብርሃን ባወጣው በመዳናችን በክርስቶስ ኢየሱስ መምጣት ተገልጧል። ስለዚህ ኢየሱስ ክርስቶስ መጣ አሁን በተባለ ጊዜ አሁን የሚለው ክርስቶስ ኢየሱስ የሞተበትን ወይም የተነሳበትን ሁለቱን ጊዜያቶች አጣምሮ ነው። ኢየሱስ ከሙታን ሲነሳ አንድ ነገር ሻረ ወይም ደመሰሰ ይለናል። ምንድነው የደመሰሰው? ሲሞት በሉ ሞት። ይሄ ሞት ተደመሰሰ የሚለን የሐዋርያው ጳውሎስ መልእክት ከኢየሱስ ክርስቶስ መነሳት በፊት ሞት ተሽሮ አያውቅም። በሰው ልጆች ታሪክ ውስጥ ጉልበታም መቃብር ነው ሞት የሚባል ነው ብላችሁ ሁሉን ይዞ አስቀርቷል። አብርሃምን ይዞ አስቀርቷል። ይስሐቅን፣ ዳዊትን ምናምን ሁሉንም አስቀርቷል። ሁሉም ማለት ሰው የተሸነፈበት ቦታ መቃብር ነው። የተያዘበት ቦታ ማለት ነው። ተይዟል ሰው። ስለዚህ ያ ሁሉ በሞት ሲያዝ ሰው ሁሉ በሞት ሲያዝ የሰው ልጆች ታሪክ ሞት የሚያሸንፈው እንደሆነ ይታወቃል። ስለዚህ አንድ ግን መጣ። ከምን? ከወንድ ያልተወለደ ከሴት የተወለደ
በኤደን ገነት ውስጥ የሴቲቱ ዘር ተብሎ በተስፋ የተሰጠ በዮሐንስ ወንጌል ደግሞ በእርሱ ህይወት የነበረች ያቺም ህይወት የሰው ልጆች ብርሃን የነበረች ወይም ደግሞ ያ የእግዚአብሔር የገባው የህይወት አካሉ መጣ። ስለዚህ መጣ ኢየሱስ መጣ ወደዚያው ተመላለሰ ምናምን ልክ እንደማንም ሰው ኢየሱስ ሞት የሚባለውን በግፍ ተገደለ። ሲገደል ሞት ከዚህ በፊት ይውላችሁ ሞት የሚባለው ከዚህ በፊት ሁሉን አስቀርቷል፣ ሁሉን ይዟል ማለት ነው። ኢየሱስን ግን ማበስበስ አልቻለም። ሞት ለምን ማበስበስ አልቻለው መሰላችሁ? ኃጢአት የለበትም። በፐርሰናሊቲው በአይደንቲቲ ኃጢአት የለበትም። ይውላችሁ ሞት ጉልበታም የሚሆነው ሰው ኃጢአተኛ ሲሆን ወይም ከአዳም ሲወለድ። ኢየሱስ ከአዳም ስላልተወለደ የሴቲቱ ዘር መሆኑ ኤቪደንስ ያገኘው በመቃብር ሞት ሞከረው ግን አልቻለው። ለምን? የማያውቀው ሰው ነው መጣበት ማለት ነው። የአብርሃም አይነት ያይደለ፣ የይስሐቅ አይነት ያይደለ፣ የዳዊት አይነት ያይደለ፣ ከወንድ ያልመጣ ከሴት አንድ ህይወት መጣ። ይውላችሁ ልክ ከሙታን ሲነሳ ይውላችሁ ሞትን ሻረ ይለናል። አሁን ይውላችሁ ስለዚህ በዚህ ዓለም ላይ አንድ የማይሞት ህይወት ገባ። አንድ የማይሞት ህይወት በምን ተረጋገጠ? በትንሳኤ በሉ። በትንሳኤ ተረጋገጠ። ሁለተኛው አንድ የማይሞት ህይወት ወደዚህ ዓለም በምን ገባ? በትንሳኤ። በምን ግን ኤቪደንስ አገኘ? በሞት ተሞክሯል። መቃብር ውስጥ ገብቶ የወጣ ነው። አሜን ነው ወይ? ሞት የሞከረው ነው ግን ሞት ይይዘው ዘንድ አልቻለም። በሉ ጨብጠውን ኢየሱስ ሞት ይይዘው ዘንድ አልቻለም በሉት። ምክንያቱም በለው ቅዱስ ነው በለው። ሃሌሉያ። ምክንያቱም በለው የሴቲቱ ዘር ነው በለው። ምክንያቱም በለው እሱ ከወንድ ዘር አልመጣም በለው። የእግዚአብሔር ልጅ ነው በለው። ሃሌሉያ። አንድ ህይወት ወደዚህ ዓለም መጣ ሞት የማይችለው። ሃሌሉያ። ይሄንን ህይወት ያገኘ ሰውዬ ምን አደረገ ማለት? ሞትን ኦቨርካም ያደረገ። ስለዚህ አሁን በዚህ ዓለም ላይ ሁለት አዳም ሆነ ማለት ነው። አንድ የሚሞት አዳምና አንድ የማይሞት አዳም መጡ። አሁን ሮሜ 5 ላይ ሁለቱን አዳም ቁጭ አደረገልን። በመጀመሪያው አዳም ሰዎች ሁሉ ኃጢአተኛ ናቸው፣ ኩነኔ ይሰራባቸዋል፣ ይሞታሉ አለና በኋለኛው አዳም ግን ሰዎች ምን ናቸው? ጻድቅ ናቸው፣ ለዘላለም ህይወት ምን ያገለ ጽድቅ በእነሱ ዘንድ ይነግሳል። ይውላችሁ ስለዚህ ሁለት አዳም መጣው። እዚህ ዓለም ላይ ሁለት አዳም ነው ያለው። ወይ የመጀመሪያው አዳም ነህ ወይ የኋለኛው አዳም ነህ። እዚህ በእርሱ ሞት ሲደመሰስ ይላል ለሐዋርያቶቹ አንድ ነገር ሰጣቸው። ምን? ወንጌል በሉ። በወንጌል ግን ምንድነው የሚሰበከው አለ? ህይወትና አለመጥፋት በሉ። አለመጥፋት። አሁን በወንጌል ምንድነው የምንሰብከው? እሺ ህይወትና አለመጥፋት በሉ። ህይወትና ኢማቲነት ነው የምንሰብከው። ማንም ሰው ወንጌል ከሰማ ምንድነው የሚሰማው? ህይወትና አለመጥፋትን ነው የሚሰበከው ለሰውየው። እሺ አለመሞት ዘላለማዊነት ነው የሚሰበከው። እሺ ስለዚህ አሁን በአዳም ለሆኑ ሰዎች ዴስቲኒ ያላቸው፣ በኋለኛው አዳም ወይም በክርስቶስ የሆኑ ሰዎች ዴስቲኒ ያላቸው። አንደኛ ቆሮንቶስ ምዕራፍ 15 ላይ ኋለኛው አዳም ምንድነው የሚለው? ህይወትን የሚሰጥ መንፈስ እስቲ ሆነ በሉ ሆነ። አው ኋለኛው አዳም ህይወትን የሚሰጥ መንፈስ ሆኖ ነው የመጣው። ህይወትን የሚሰጥ ነው። ስለዚህ ማንም ሰው የዘላለምን ህይወት ሲያገኝ የሚያገኘው ረጅም ዘመን ነው። ረጅም ዘመን ነው የሚያገኘው አይደለም በሉ። ምንድነው የሚያገኘው? ኋለኛውን አዳም ነው የሚያገኘው። ሰውየው ማንን ነው የሚያገኘው? ፐርሰን ነው የሚያገኘው። ማንም ይባል። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 5 መጨረሻ ላይ ምን መሰላችሁ? እግዚአብሔር እውነት የሆነውን እናውቅ ዘንድ ምን ሰጠን አለ? ልቦና። ልቦናችን ስንሰጥ ደግሞ ምን አወቅን አለ? እግዚአብሔር ልጁን ወደዚህ ዓለም እንደላከ። ከዛስ ምን አለ? ልጁም የዘላለም ህይወትና እውነተኛ አንድ የዘላለም ህይወት የሚባል ሰውዬ አለ። እሺ የዘላለም ህይወት ፐርሰን ነው በሎ ጨብጦና ረጅም እድሜ አይደለም በሉ። አሜን ነው ወይ? ፐርሰን ነው የምትቀበለው። አሜን ነው ወይ? ኋለኛውን አዳም መቀበል ነው። ይኸውላችሁ አሁን በዛኛው ህይወት ለሰው ልጆች ምንድነው ተስፋ የተገባላቸው? መንግስተ ሰማያት፣ ሌላ መንግስት። አሁን መንግስተ ሰማያት የምትባለዋ ተስፋ ተደርጋ የተሰጠችው ለማን ነው? በኋለኛው አዳም ህይወት ላሉ ሰዎች ነው። ያንን አዳምን ያገኙት ማለት ነው። ወይም በክርስቶስ ኢየሱስ ባለ እምነት ከምን
በእግዚአብሔር ምሕረትና ቸርነት ቲቶ ላይ እንደሚል ከመንፈስ የተወለዱ የሚላቸው ማለት ነው። ዳግም ውልደትን በመንፈስ ሪጀነሬሽንን ያገኙ ናቸው። ስለዚህ ህይወት ማለት በጣም ለብዙ ሰዎች ይኸውላችሁ የዘላለም ህይወት ማለት መንግስተ ሰማያት መግባትና አለመግባት አድርገው ነው የሚያስቡት። ፐርሰኑን ማግኘትና አለማግኘት ነው። አሜን ነው ወይ? ምክንያቱም መጽሐፍ ብሏል እኮ ይኸውላችሁ እርሱ የዘላለም ህይወትና ምንድነው? እውነተኛ አምላክ ነው ራሱ ኢየሱስ። ይህን ደግሞ ለማወቅ እግዚአብሔር ምን ሰጥቶናል? ልቦና በሉ። ልቦና ሰጥቶናል። ልቦናው ምን ይነግራል? አንድ ሰው ወደዚህ ዓለም ምን ብሏል? መጥቷል። ስለዚህ ይኸውላችሁ የዘላለምን ህይወት እና ሁለቱን ያስቀመጠበትን ነው። በወንጌል እኛ ለሰው የምንለው ምን ሰብከው አንድ ህይወት ወደዚህ ዓለም መጥቷል ነው የምንለው ለሰው የማይሞት ህይወት ዘላለማዊ የሆነ ህይወት መጥቷል ነው ትምህርታችን። ስብከታችን ምንድነው? ሰውየውን ጌታ ኢየሱስ ምን በል ነው የምንለው? ተቀበል ነው የምንለው። ሲቀበል ግን ምንድነው የሚያደርገው? ኢየሱስ ክርስቶስ ምን እንደሆነ ነው የሚመሰክረው። አምላክ እንደሆነና ምን እንዳለ ከሙታን እንደተነሳ በልቡ ማመን። ሰው የሚድነው ምን ብሎ ነው? ኢየሱስ ከሙታን እንደተነሳ በልቡ አምኖ ከዛሳ ኢየሱስ ክርስቶስም ጌታ እንደሆነ በአፉ መስክሮ። ስለዚህ ይሄ ጌታ የሚለው ምን ማለት ነው? አዶናይ ማለት ነው። አዶናይ ማለት እግዚአብሔር በብሉይ ኪዳን የተጠራበት ነው መለኮት። ስለዚህ ሰው ምን ይመሰክራል? ኢየሱስ አምላክ ነው ይልና አምላክነቱ ደግሞ የተረጋገጠው በምንድን ነው ይላል? ከሙታን በመነሳት ነው በልቡ ያምናል። ስለዚህ አሁን ሰውየው ምን ያምናል? አንድ ከሙታን የተነሳ በሰውነት የተገለጠ መለኮት አለ ይላል። ስለዚህ ልክ ያንን በልቡ ሲያምንና በአፉ መለኮትነቱን ሲመሰክር ሰው ይጸድቃል ይድናል አለን። ይጸድቃል ይድናል። ሰውየው ጸድቆ ይድናል ማለት ነው። ጸድቆ ሲድን ለዚህ ለጸደቀውና ለዳነው ሰውዬ የተሰበከለት ምን ይባላል? ይሄኛው ትምህርቱ ወንጌል ይባላል። ስለዚህ በወንጌል ምን አደረገ? ህይወትንና አለመጥፋትን ወደ ምን አመጣ? እስቲ ወደ ብርሃን በሉ። ይሄ ግን ወደ ብርሃን የመጣው እውነት በምን የተረጋገጠ ነው? ክርስቶስ ኢየሱስ ሞትን በመሻሩ ወይም ደግሞ ኢየሱስ ክርስቶስ ከሙታን በመነሳቱ የተረጋገጠ ነው። ሃሌሉያ። ስለዚህ አሁን ይሄ ዓለም የማያውቀው እኔና እናንተ ደግሞ የምናውቀው ወደዚህ ዓለም የገባ አንድ ህይወት አለ። ምን አይነት ህይወት መሰላችሁ? ሞትን ኦቨርካም ያደረገ ህይወት እናውቃለን። ሞትን ያሸነፈ ህይወት እናውቃለን። ሞትን ያሸነፈ ህይወት እናውቃለን። ሰው ሁሉ ይሞታል እውነት ነው አለ። አንድ ግን ሞት የተሸነፈለት ሞት የተሻረበት ሰው እናውቃለን። ስለዚህ በክርስቶስ መምጣት ምንድን በወንጌል ምን ታየ? ህይወትና ዘላለማዊነት ወደ ብርሃን ወጣ። ስለዚህ ወንጌል ልክ ለዚህ ነው ሰውየው ይሄን ልክ ኮንፌስ ያደርግ ምን እንለዋለን? ሰውየው ይጣራልሃል ነው የምንለው? ወደፊት ነው የምትድነው ነው የምንለው? አሁን ምን እንለዋለን? አሁን ምን እንለዋለን? የዘላለም ህይወት ብቸኛ ሃይማኖት ታውቃላችሁ፣ ያመናችሁ ቀን መግባታችሁን የሚያረጋግጥ ክርስትና ይባላል። ምን ይባላል መስላችሁ? እንደውም በስነ መለኮት ሳሊቬሽን ኢን አድቫንስ ይባላል። ድነሃል ነው የምትባለው። በቃ የመጀመሪያ ቀን እንደ ዳነ የተነገረው ሰው የዚህ ቤት ይጣራልሃል ያልተባለ ማለት ነው። ወደፊት ይጣራል። ለምንድን ነው የመጀመሪያ ቀን ድነሃል የምንልህ? የምትገባበት ዓለም ላገኘኸው ህይወት የተዘጋጀ ነው። አሜን ወይ? አሁን ሀገሩን አይደለም። አሁን አንተ እኮ ህይወቱን አግኝተሃል። ኢየሱስን እዚህ ቤት ያገኛል የተቀበለ የማይሞት ህይወት የተቀበለ አለ። እስቲ ለሱ ነው የተዘጋጀው አንድ ርስት። አሜን ነው ወይ? ርስት ነው የተዘጋጀልህ። ሃሌሉያ። ስለዚህ የመጀመሪያ ቀን ምን እንልሃል መሰለህ? ድነሃል እንልሃል። አሜን ነው ወይ? ለምንድን ነው ድነሃል ያልከው? አንድ ህይወት ተዋውቃል። ምን የሚል? የማይሞት አንድ ህይወት አውቃለሁ በሉት። ጨብጠውን አንድ ህይወት አውቃለሁ በሉት። ሞት ያልቻለው ህይወት አውቃለሁ በሉት። በወንጌል የተሰበከልኝ አለ ዘላለማዊነትና ኢሟቲነት በወንጌል ተሰብኮልኛል። ምክንያቱም በለው ኢየሱስ ሞትን ሽሯል በለው። አሜን ነው። ኢየሱስ ከሙታን ተነስቷል በለው። አሜን ነው። ኢየሱስ ተነስቷል በለው። ሃሌሉያ። ሁላችሁ ድነታችን የተመሰረተው ፐርሰን ላይ ነው። ኢሞሽን ላይና የሆነ የእምነት አቋም ላይ እንዳይመስላችሁ። ሰው ፐርሰኑን አግኝታችሁታል ወይ ነው ተኮስችን? በአዳም ናችሁ ወይስ በኋለኛው አዳም ናችሁ ነው ጥያቄ። ስለዚህ ወንጌል ክርስቶስ ሞትን ስለሻረ ምን ኢንትሮዲዩስ የተደረገበት ሆነ? ዘላለማዊነት፣ ኢሟቲነትና ዘላለማዊነት በወንጌል ወደ ብርሃን ወጣል። ይሄንን ጴጥሮስ እንደዚህ አለን። ይኸውላችሁ እንዴ በጣም የጴጥሮስን ይኸውላችሁ ያጻጻፍ ስሙኝ ሲጽፍ ሁለት ያደርጋቸዋል። የዘላለምን ህይወትና የምታገኙትን ርስት ሁለት ያደርጋቸዋል። ኢየሱስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት
እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ ምን አለ አምላክና አባት ይባረክ። ለምንድን ነው የተወለዳችሁት ይላል? እንደዚህ ይላል ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት። ይላችሁ አንድ ርስት አለ፣ አያልፍም፣ አይጠፋም፣ አያድፍም። ርስቱም ደግሞ በሕያው ተስፋ ነው የመጣው አለ። ለእርሱ ምን ብላችኋል አለ? ዳግመኛ ምን ብላችኋል? ተወልዳችኋል። ስለዚህ በምን መጣችሁ? በኋለኛው ክርስቶስ ሕይወትን በሚሰጠው መንፈስ የመንፈስን ሪጀነሬሽን አግኝታችኋል፣ የመንፈስን ተሐድሶ አግኝታችኋል አለ። ለምንድን ነው ግን ያገኛችሁት እሱን? ለአንድ ርስት ለሚመጣ። ይሄም ርስት ምን አለ መሰላችሁ? መጨረሻ ላይ ይህም ርስት በመጨረሻ ዘመን ይገለጥ ለተዘጋጀ መዳን በእምነት በእግዚአብሔር ላይ ለእናንተ ቀርቷል። ርስቱ መቼ ነው የሚገለጠው አለ? እስቲ በመጨረሻ ዘመን በሉ። አንድ ርስት መቼ ይገለጣል? አሁን በመጨረሻ ዘመን ግን የሚገለጠው ርስት አንተ ምን ያልክበት ነው? የተወለድኩለት ነው በለው። ጨብጠውና የተወልጄለታለሁ። ለምኑ? ለርስቱ። ርስቱ አለ ይልና ለርስቱ አንተን እግዚአብሔር ምን ብሏል? እንደ ምሕረቱ ብዛት ዳግመኛ ወልዶሃል። ዳግመኛ ወልዶሃል ማለት በወንጌላችን በተገለጠ ዘላለማዊነትና ምን ኢሟቲነት ሕይወትና አለመጥፋት ነው ኢንትሮዱስ የተደረገው። ይህም ደግሞ የተረጋገጠው በምንድን ነው? ኢየሱስ ከሙታን ተነስቶ ሞትን ምን ስላለ ነው? ስለ ሻረ በሉ እስቲ። ስለዚህ በዚህ ዓለም ላይ አንድ የማይሞት ሕይወት ገብቷል። አዎ ገብቷል። ማንም ይባል ኢየሱስ የሚባል በምን ተረጋግጧል? በሞት ቴስት ተደርጓል። በሞት ከዛስ ምን አድርጓል? ሞትን ኦቨርካም አድርጎ በዚህ ዓለም ለብዙ ሰዎች ታይቷል። ስሙኝ፣ ይሄንን አሁን ያልኳችሁን ዶክመንት ልክ እንዳልኳችሁ በአጭር ጊዜ ነው የተጻፈው ብያችኋለሁ አይደለም? የታሪክ ጸሐፊዎች ስሙኝ፣ በጣም ሶሊድ እንዲሆንላችሁ ነው ይሄንን የማወራው። የታሪክ ጸሐፊዎች በታሪክ ትምህርት ቤት ስትገቡ፣ ታሪክ ለማጥናት ስትገቡ የታሪክ እውነተኝነት የሚረጋገጠው በሺህ ዓመታት ርቀት ውስጥ ያሉ ይላችኋል። በሺህ ዓመታት ርቀት ውስጥ ያሉ የታሪክ እውነተኝነት የሚረጋገጠው ጽሑፎቹ ለታሪኩ ቅርበት ሲኖራቸው ነው ይላሉ። ለታሪኩ ቅርበት ሲኖራቸው ነው። እዚህ ለምሳሌ ይሄንን ዛሬ የጻፈ ሰው ቢኖር የዛሬ ምሽታችንን የዛሬ 100 ዓመት ቢነበብ ምናልባት የዛሬ 4 ዓመት ከጻፈው ሰውዬ ይልቅ የታሪኩ እውነተኝነት መቼ የተጻፈው ላይ ነው እውነት የሚሆነው? ዛሬ ታሪኩ የተጻፈበት ነው። ስሙኝ፣ ምን ይላሉ እነዚህ የታሪክ ጸሐፊዎች? በ2000 እና በሺህ ዓመታት ሩቅ ላሉ ታሪኮች የታሪኩ እውነተኝነት እንዲረጋገጥ 2 ማስረጃ ካለ በቂ ነው ይላሉ። ስንት? 2 ኤቪደንስ። አርኪኦሎጂካል ፋይንዲንግ ወይም ሂስቶሪካል ሊትሬቸር የተጻፈ ማለት 2 ምን ይላሉ መሰላችሁ? ታሪኩ ሪሊያብል ነው ይላሉ። በጣም በሚገርማችሁ ሁኔታ የምደነቅበትን አንድ ነገር ልንገራችሁ። በመጀመሪያው ሴንቸሪ ብቻ ኢየሱስ ክርስቶስ ከተነሳ በ70 ዓመት ብቻ 25000 ስለ ኢየሱስ ክርስቶስ የተጻፉ የእጅ ጽሑፎች አሉ፣ ማኑስክሪፕቶች አሉ። አሁን አርካይቭድ የተደረጉ ማለት መሰላችሁ በእጅ የተጻፉ ማለት ነው። ሰዎች የመጀመሪያ ሴንቸሪ ብቻ ስንት አልኳችሁ? 25000 10,000 በሆነ በግሪክ የሆነው በላቲን የሆነው በግዕዝ የመጀመሪያ ሴንቸሪ ብቻ የዛሬ 2000 ዓመት ነው የኢየሱስ የጻፈው 25000 እና በመጀመሪያው ሴንቸሪ ላይ ብቻ ነው በፈርስት ሴንቸሪ የተጻፈው። ስንቶቻችሁ አሌክሳንደር ዘግሬትን ታውቃላችሁ? አሌክሳንደር ዘግሬት የሚባል ሰውዬ ታላቁ እስክንድር የሱ ታሪክ የታሪክ ጸሐፊዎች እንደው ታውቃላችሁ? ሁላችን ነው እናውቀዋለን፣ እናምናለን። የሆነ ሰውዬ በጣም ብዙ እንደው ሙቪ ምንም ተሰርቶለታል። የሱ ታሪክ ሰውየው ከሞተ ከስንት ጊዜ በኋላ እንደተጻፈ ታውቃላችሁ? ከ300 ዓመት በኋላ ነው የተጻፈው። ከ3 ሴንቸሪ በኋላ የተጻፈው። ግን ሰው ሁሉ በማን ያምናል? አንድ አሌክሳንደር ዘግሬት የሚባል ሰውዬ እንዳለ በታሪክ ጽሑፍ ያምናል። ስለ ኢየሱስ እዚህ ጋር ያሉ የመጽሐፍ ቅዱስ ሁሉም እዚህ ጋር የገቡት ጽሑፎች ሁሉ ታውቃላችሁ አንዳቸውም ከ100 ዓመት እንደማያልፉ። የመጨረሻው ሩቅ የተጻፈው ዮሐንስ ራእይ ነው በ91 እና 92 የተጻፈው። ይሄ ለታሪኩ ቅርበት ባላቸው ሰዎች ነው ዶክመንት የተደረገው። ማለት እነ ጳውሎስ ምናምን ኢየሱስ ከተነሳ ከ1 ዓመት ከምናምን በኋላ ነው ወደ እምነት የመጡትና ማአት መጽሐፍ የጻፉት።
ለምንድን ነው መጽሐፍ ቅዱስ ስታጠኑ የተጻፈበትን ቀን የምታጠኑት? ለምን ይመስላችኋል? የምታነቡት ዶክመንት ሪሊያብል እንደሆነ እንድናምን እኮ ነው። የምታነቡት የሆኑ ሰዎች የሆነ ቀን ትዝ ብሏቸው የጻፉት አይደለም፣ ለታሪኩ ቅርበት ያላቸው ሰዎች የጻፉት ነው እያለን ነው። አሜን ነው ወይ ወዳጆቼ? ኢየሱስ ከሙታን ተነስቷል ስንል በመነሳቱ እነዚህ እውነቶች ሁሉ ርግጥ ከሆኑ ኢየሱስ ክርስቶስ መነሳቱን ያረጋግጥልን። እነዚህ ብቻ ሳይሆኑ በጣም ብዙ ስለ ኢየሱስ ፈርስት ሴንቸሪ ላይ ብቻ የተጻፉ ጽፎች አሉ። almost 25000። ስለዚህ አሁን ውስጣችን አንድ ነገር ያምናል። ምን? ኢየሱስ ከሙታን ስለተነሳ እኛ ምን እንደልን በኃጢአታችን እንደማንኖር የኢየሱስ ሞት የኛ ሞት እንደሆነ። ስለዚህ ምን እንላለን? እዚህ ሰምተን ተነስቷል ስንል አንተነ ባለውለታዬ ስንል ጌታዬ አምላኬ ምን እያልን መሰላችሁ? ነገራችን ሁሉ ከሱ ጋር እንደተጣበቀ ከሱ ጋር እንደተሰፋ እርግጠኛ ነን። አሜን ነው ወይ? በየኛ ነገር ሁሉ ኢየሱስን የሚመለከት እንደሆነ እናውቃለን። አሜን ነው ወይ? የኛ ነገር እኛ ጋር እንደሌለ እናውቃለን። አሜን ነው ወይ? አንድ ኢየሱስ ላይ ልክ እንዳለ እናውቃለን። አሜን ነው ወይ? ጨብጠውና እንደዚህ ብለው ያንተ ነገር በሉት ከሙታን የተነሳው ጋር አለ በሉት። ሃሌሉያ። ከሱ ጋር ባለህ ግንኙነት ነው፣ በሱ ላይ ባለህ እምነት ነው። ሞትን ሽሯል በለው። አዎ ሞትን ከሻር አንተ በኃጢአት የለህም በለው። አሜን ነው ወይ? አንተ የዘላለም ሕይወት አግኝተሃል። አንድ ሕይወት ታውቃለህ፣ ከሙታን የተነሳ ታውቃለህ በለው። እውነት ነው በለው። ሃሌሉያ። ዘላለማዊነት በሱ ተሰብኳል። ሃሌሉያ። ኢየሱስ ከሙታን ተነስቷል በለው። አሜን ነው ወይ? የማይሞት ሕይወት አውቃለሁ በለው። ሃሌሉያ። ስለዚህ የአማኝ አጠቃላይ የክርስትናው መሰረት ቤዝ ያደረገው ኢየሱስ ምን ስላለ ነው? ለዚህ ነው ኢየሱስ ልክ ሲሄድ ምን አላቸው መሰላችሁ? መንፈስ ቅዱስ ይመጣላል፣ ኃይልን ትቀበላላችሁ። ከዛሳ በኢየሩሳሌም በሰማሪያ በይሁዳ እስከ ምድር ዳርቻ ምስክር ትሆኑ። ለምን ነው ምስክር ምን ነው? እስቲ ለመነሳት በሉ። መነሳቴ ላይ ምስክር ትሆናላችሁ። ምስክር ማለት ነው የአይን ምስክር፣ ያያችሁትን የነገርኳችሁን ትነግሩልኛላችሁ አለው። ስለዚህ ምን አላቸው? ከተነሳ በኋላ ምስክር እፈልጋለሁ አለ። ምስክር የምፈልገው ለምንድን ነው አለ? እኔ ከሙታን መነሳቴን ትመሰክራላችሁ አለ። ያ ምን ማለት መስላችሁ? አንድ ሞት የማይችለው ሕይወት ወደዚህ ዓለም እንደመጣ ታወራላችሁ አለ። ሃሌሉያ። እሱ ደግሞ እውነት ከሆነ እኛ ምንድነን ማለት ነው? ከኃጢአታችን እስቲ ነጽተናል በሉ። ነጽተናል። ምክንያቱም የተቀበለው ምንድነው? ሕይወት። ጴጥሮስ ምን አለን? ለማያርፍ ርስት ለማያድፈው ርስት ምን ተብላችኋል? ዳግመኛ ተወልዳችኋል። በዚህ የሚያምን አለ? በእግሮቻችን ቆመን አንድ ነገር እናደርጋለን። አምናለሁ እንለዋለን። ሃሌሉያ።